አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ረመዳን አለቀብን እንግዲህ ጾሙ አልቋል ውዶቼ። ያው ሙስሊሞቶቼ ነገ ነው መሰለኝ ባልሳሳት ኢድ። ያው ማታ ነው የሚታወቀው አይደለ? ማታ ነው የሚታወቀው እና ነገ ወይ ከነገ ወዳ ነው። ብቻ አላህ ጾማችንን ዱዓችንን ይቀበለን ውዶቼ፣ አሚን በሉ። እና ያው ምንም እንኳ ቀልባችንን ስብስብ አድርገን አለ አይደለ እንትን ባንልም ያው የውስጣችንን የሚያውቀው አላህ እሱ ጾማችንን ዱዓችንን ይቀበለን። እና ጨረቃዎቻችን እየረበሹን ቀልባችንን ሰብሰብ አድርገን ለመጾም እንኳን ተቸግረን ነበረ። ብቻ ያው ቢደገም አሪፍ ነበር፣ መደገም አለበት ውዶቼ። ድጋሚ መጾም ሳይኖርብን አይቀርም። ለማንኛውም ውዶችዬ እንግዲህ የክርስቲያኖችም ደግሞ እህቶቼ አንድ ወር ይቀራቸዋል መሰለኝ አይደለ? አንድ ወር ይቀራቸዋል። የእነሱም ኦልሬዲ እያለቀ ነው እንግዲህ ከአንድ ወሩም እንትን ብለውለታል ይመስለኛል አይደለ? ጾማችሁለታል። ሶ በሰላም ያደርሳችሁ እናንተንም ሁላችንንም ፈጣሪ ጾማችንን ዱዓችንን ይቀበለን። ጨረቃዎቻችን እንግዲህ ትላንትና በሀይሚዬ ቤት ይመጣሉ ብለን ስናስብ በኤፋ ቤት ብቅ ብለው ባልና ወንድም ሌላ ታሪክ ውስጥ። ለማንኛውም ውዶችዬ እንግዲህ ዛሬ ትመጣልናለች ሀይሚዬ፣ ተናፍቃለች። በዚሁ አጋጣሚ ሀይሚዬ ጾሙ ከገባ በኋላ ብዙ ፖስት እያደረገች አይደለም፣ በቲክታክ እየመጣች አይደለም፣ ፖስት አድርጋ አታውቅም። ጾሙ ከገባ ጀምሮ ፖስት አድርጋ አታውቅም። የሆነ ነገር አይደለ ማለት እሷ ቪዲዮ ምናምን እየሰራች ማለት ነው። ጥቅስ ምናምን ታረጋለች፣ ግን እሷ ቪዲዮ ሰርታ ምናምን ፖስት አድርጋ ታውቃለች ብዬ አላስብም ጾሙ ከገባ እና ከዛም በኋላ ጠፋ እያለች ነውና እንግዲህ እየተናፈቀች ነው ሀይሚዬ። ዛሬ ትመጣልናለች ኢንሻአላህ፣ ከዚህ በኋላ አትጠፋም። እና ቻናሏ ላይ ለምን እንትን አይሉም ጠፋች ምናምን እያላችሁ ብዙ ሰዎች ሌላ ታሪክ ውስጥ ገብታችኋል። ያሳሰባችሁም ያስጨነቃችሁም አላችሁ እና አታስቡ፣ አትጨነቁ ውዶቼ። ኖርማል ነው፣ እነሱ ያስባሉ እኮ ከኛ በላይ ውዶችዬ። መቼም እኛ ከነሱ በላይ አናስብላትም ለሀይሚዬ። ስለዚህ ብሩኬ ባጠገቧ ያሉት ወንድሟ ኤፋም ወንድሟ ነው እንደምታውቁት እና የሆነ ያሰቡት ነገር ስላለ ይሆናል። ለማንኛውም እነሱ ያውቃሉ፣ ዞሮ ዞሮ ያውቃሉ። ከባለቤቱ በላይ የሚያውቁ ቡዳ ነው የሚባለው፣ ምንድነው የሚባለው? ስለዚህ ያው ምንም ችግር የለውም፣ አታስቡ ውዶችዬ። ከዚህ በኋላ በተከታታይ እሷ ቻናል ላይ የሚለቀቅ ይሆናል ምናምን፣ አዳዲስ ነገሮች ሊመጡ ይችላሉ። ሶ አታስቡ፣ ከኛ በላይ የሚያስብላት አለና ምንም ነገር አታስቡ ውዶችዬ፣ አትጨነቁ። ትመጣልናለች ዛሬም ትመጣለች ብዬ አስባለሁ። ዛሬ በእርግጠኝነት ትመጣለች። ምክንያቱም ብሩኬን ምንድነው የነገረህ? ምንድነው ያለው ነገር? በወንድሜና ባንተ መካከል ያለው ነገር ምንድነው? አሳውቀኝ እያለች ልትመጣ ትችላለች እና አይታወቅም በምን አይነት ወይ እንደሚመጡ። ብቻ ከትናንትናው አንጻር በዚህ አይነት መንገድ የሚመጡ ይመስለኛል ሳስበው። ለማንኛውም ግን ምንም የሚያሳስብ የሚያስጨንቅ ነገር የለም። ያው ለኛ እንደዚህ ስለናፈቀችን እንጂ እሷ ፈዋፈሽ ነች ከባሏ ጋር ማለት ነው ከብሩክ አለማየሁ ጋር። ስለዚህ ምንም ነገር አታስቡ፣ አትጨነቁ ውዶች። የትናንትናው አጀንዳ ደግሞ ይሄ ነገር ያው ብሩክ እኮ ከዚህ በፊት የሆነ መንገድ ሰጥቶ ነበረ ማለት ምን አይነት ነገር ነው? ስትቀር የሆነ ነገር እማቀው ነገር አለ፣ እሱን ነገር አሁን አልነግርሽም፣ ጊዜው አይደለም፣ ግን ተረጋጊ አንቺ ምናምን ነገር እያለ ነበር እና የሆነ ነገር እንዳለ የታወቀ ነበረ። ከዛ ደግሞ ምን ተፈጠረ? ያው ኤፋ ዝም ብሎ እንዳልሰጠውና በሆነ ነገር ይዞት እንደሆነ ሀይሚዬን ወደሱ የወሰደለት ተናገረ ማለት ነው ትላንትና። ሶ አንዳንድ ነገሮች ከዚህ በፊት መንገድ እየተሰጣቸው ነበር እንደዚህ አይነት ነገር እንደሚፈጠርና እንደሚመጣ። ከዛ በፊትም እንግዲህ እንዳያችሁት ምን እየተካሄደብኝ እንዳለ ምን እየተካሄደ እንዳለ አጣርቼ የምደርስበት ይሆናል እያለ ሲናገር ነበረ። ያኔ ቤት ሳትወጣ በፊት ሀይሚዬ ማለት ነው ብሩኬ ምን እየተካሄደ እንደሆነ በቃ ስለ ወንድምሽም ሆነ ምናምን ስላለው ነገር አጣርቼ መድረስ አይቀርም ምናምን ነገር እያለ ነበረና ወደዚህ መምጣታቸው እንደማይቀር የሆነ መንገድ ነበረ እና መንገድ እየሰጡ ምናምን ነው የመጡት። ሶ ያው እንግዲህ ያለው ነገር ደግሞ ያለው መረጃ ወጥቶ የምንሰማው ይሆናል፣ መውጣቱ አይቀርም። ስለዚህ ያው እንደዚህ አይነት ነገር ሊከሰት ይችላል በሚል ሊያስተምሩን ፈልገው ይሆናል፣ አይታወቅም። ግን ባይሄዱ ከዚህ በላይ ባይረዝም ጥሩ ነው። ሌላ እየተፈጠረ ምናምን ነገር እንደዚህ ያስጠላል፣ ኦዲየንስ ይሰለቻልና ይደብራል። ብቻ ግን ያው እነሱ ከዛ በላይ
ብዙ የሚሄዱ አይመስለኝም። ያው እስከ ፋሲካ ምናምን እንስራ ብለው አስበው ይሆናል ውዶቼና ምንም አትጨነቁ፣ አታስቡ። በቅርብ ጊዜ ሁሉም ነገር ተስተካክሎ ወደ ራሳቸው ይመለሳሉ። ያው እርጉዝዬም እንግዲህ ወልዳለችና ዲኤንኤው ምናምን ታይቶ ከዛ ያለው ነገር ይነገራል። ከዛ ኤፋም ጉዳይ ይፈታል፣ እርቅ ይወርዳል ምናምን በቃ ምንም ይሄ ሲምፕል ነው። ምንም ነገር አታስቡ፣ አትጨነቁ ውዶቼ። ምንም የሚያስጨንቅ የሚያሳስብ ነገር የለም። ሌላው ፍጹሜ ለምን አትረጋጋም እያለ ነበርና ኤፍሬም ማለት ነው መረጋጋት መቻል አለበት ኤፍሬም። ከዛ በተጨማሪ ብሩኬም ላይክ እንደ ትናንት ነው ረገብ ብሎ ተረጋግቶ ማውራት መቻል ያለበት ማለት ነው። ልክ ከዚህ በፊት እንደነበረው እልክ ውስጥ ገብቶ ምናምን ሌላ ነገር ውስጥ ሳይሆን ላይክ እንደ ትናንት ነው በቃ ረጋ ብሎ ነው ማናገር መቻል ያለበት፣ ምክንያቱም ወንድም ስለሆነ ማለት ነው። ከዛ በተጨማሪ እንግዲህ የሰሞኑ የአርሰናል ነገር በቃ ሁሉም ሰው ደስታ ላይ ነው። መጨረሻቸውን ያሳምርላቸው። ዋንጫ በልቶ እንደው ምን እንደሚሆኑ ማየት ነው የምፈልገውና እንግዲህ ብሩኬም ሪፖስት የሚያደርገው በተደጋጋሚ ከዛ ደግሞ ኢንስታግራም ላይ ፖስት የሚያደርገው ስቶሪ ላይ የሚያደርጋቸው ነገሮች ምናምን በቃ የሌለ በላው የአርሰናል መቼም የአርሰናል ፍቅር እና አርሰናል እንደ ዋንጫ ብላና እነዚህ ልጆች በቃ ደስታ በደስታ አድርጋቸው ማለት ነውና ለማንኛውም ይመቻቸው። የሰሞኑ በጣም ደስታ ላይ ናቸው። ምክንያቱም ያው በዚህ ደረጃ ሂዶ ያቅም ነበር አርሰናል ማለት ይመጣል፣ ግን የሆነ ፓርት ላይ ይሸነፍና እንትን ይላል እና አሁን ግን ዋንጫ ለመብላት የተቃረበ ይመስለኛልና እንግዲህ ይመቻችሁ አርሲዎች፣ ትበላላችሁ፣ አይዟችሁ። እንግዲህ የዘንድሮው ነገር የእናንተ ያድርገው። ዱአ እያደረግንላችሁ ነው። ለማንኛውም ይመቻችሁ ውዶችዬ። እና በጨረቃዎቻችን ጉዳይ የሆነ አንዳንድ ሰዎች አላችሁ ዝም ብላችሁ ሌላ አጀንዳ የምትሰጡ፣ ለነሱ ሌላ አይዲያ እየሰጣችሁ ያልተጻፈላችሁን የምታነቡ በቃ አለ አይደለ አላችሁና ተው በቃ ምንም ነገር እስኪ እንትን አትበሉ፣ ዝም በሉና ጨረቃዎቻችንን እያቀበጣችሁ ቻናላቸውን ሼር እያረጋችሁ ቀጥሉ። ገባችሁ? ላይክ አሁን ይሄን ሰሞን ምናምን አንድ ሆናችሁ ምናምን በጣም ደስ ይላል። ገባችሁ? ትላንት ደግሞ የሆነ አንዳንድ ነገሮች ነው ያለው ሰው የሆነ በቃ እነሱ ያላሰቡትን አይዲያ ተሰጡና እነሱ በዛ ነገር ላይ ሲሰሩ ደግሞ እናንተ እዚህ ደግሞ ሌላ አሁንም ሌላ አይዲያ ደግሞ ተፈጥሮና ተሰጧችኋላችሁ። ስለዚህ ራሳችሁ አይዲያ እየሰጣችሁ ራሳችሁ ከምትበሳጩ ተው በቃ ምንም ያልተጻፈላችሁን አታንብቡ። ሁሉም ነገር በሂደት ይስተካከላል። እነሱ የራሳችሁ የሆነ ሀሳብ የራሳችሁ የሆነ ፕላን አላቸው። በቃ ዝም ብላችሁ ያለ መጨናነቅ ያለ ማሰብ ማየት መቻል ነው በቃ እንጂ ምንም የሚያሳስብ የሚያስጨንቅ ነገር የለም። ስለዚህ አታስቡ፣ አትጨነቁ። ሀይሚዬ ተናፍቀሻል ነይልን። ብሩኬም ወንድሜ ነገሮችን አስተካክላችሁ ቶሎ ይሄን ነገር ቋጭታችሁ በሰላም በፍቅር እንደምትመጡ ተስፋ እናደርጋለን። መልካም ጊዜ ይሁንላችሁ። መልካም ምሽት ብያለሁ እና ውዶቼ ወዳችኋለሁ። ባይ ባይ።